መጀመሪያ አርሚ የመጣሁበትን ቀን ነግራችሁ ነበር። የሆነ ቅዳሜ ቀን ነበርና ፋይናል ደርሶ እያጠናው ነበር። አይ ሪሜምበር ላይብራሪ ውስጥ ነበርኩ። ከዛ ሰሞን ቴክስት ሚ ለምን ቸርች አትመጣም ለምን አርሚ አትመጣም ብለውና በጣም አበሳጨኝ። ማለት እንዴ ፈተና ያለኝ ያጠናው ምናምን። ከዛ በኋላ ግን ኦልሞስት ቀጠሮ እንዳለበት ሰው በጣም መጣደፍ ጀመርኩ እና ኢን ላይክ 10 ሚኒትስ ምናምን ነው ከገርጂ ወደ ቸርች ደረስኩት ማለት ነው። እዛ ልክ ስደርስ ዳዲ ስለ እግዚአብሔርን ፍቅር መረዳትና አሁን በወጣትነታችሁ ነው እግዚአብሔርን ማገልገል ያለባችሁ ለእግዚአብሔር መሰጠት ያለባችሁ አሁን ነው ያለ ነበር። ብዙ አልገባኝም ግን ሪሊ ለኔ ያወራ እንደነበር ግን የሚሰማኝ ነበር። ከዛ ፕሮግራሙ ካለቀ በኋላ ጸጋይ መካፈል ጊዜ ነበርና ሲጸልይ ነበርና ብዙ አልደረሳለኝ ነበር እንደዚህ አይነት ነገር ስለማላምን ነበር ያኔ። ከዛ አይ ሪሜምበር ሰው ወደፊት ሂድ ያለኝ እምቢ አልኩኝ። ትንሽ ሬዚስት አድርጌ ነበር ግን የዝጋበዘኝ ሰው መሬት ላይ ወድቆ ስለነበረ ጠጋ አልኩ እና ጠጋ ልክ ስለ I found myself ፊት ለፊት with pastor እና ይሄ እጁን ሲጨብ ወደኩ። ከዛ ብድግ የድንጋጤ ተነሳው አልነበረ። ከዛ ማን ነው ስም አለኝ። ኢሳያስ አልኩት። ምንድነው የምትቸገረው አለኝ። እኔ I was depressed, I was suicidal፣ በጣም ኢንሶምኒያክ ነበርኩ፣ በጣም አዲክትድ ነበርኩ ለብዙ ነገሮች። ከዛ it's like okay it's okay ችግር የለውም ማለት እጅን ብቻ አንሳዋል። እዛ ጸለየልኝ ወደኩ። I remember I was crying እና I never cried before። እዛ በጣም ዝገረም ነበር እንዴት ነው እግዚአብሔር really እንደሚወደኝ really እግዚአብሔር የሚባል አካል እንዳለ እና እሱ ደግሞ ፒውርሊ እና በሙሉ ልብ እንደሚወደኝ ገባኝ። እና because of that I started coming to army እና አርሚ መምጣት ከጀመርኩ በኋላ ደግሞ ስደክም የሚሄድበት ቦታ ነው፣ ስበረታ የሚሄድበት ቦታ ነው። ማለት በእግዚአብሔር ቃል የምታነጽበትና የእግዚአብሔርን ቃል ምክር የምማርበት ቦታ ነው ለኔ። እና ህይወቴ እየለመለመ ከፍ እያለ ወደፊትና ወደ ላይ የሚሄድበት ቦታ ነው። እናንተም አርሚ እንዳትቀሩ። እግዚአብሔር ክብሩን ይሰጥ።